የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት። ጤና ይስጥልን አድማጮች። ወይዘሮ ሙሉ ለጠፋ ወርቅ ሲጨነቁ ጭራሽ የልጃቸው መጥፋት አብከንክኗቸዋል። የእናት ወዳደል ምን ያደርጉት? አንጓች እዚያው ለምለሚቱ ግራ እንደተጋባች ነች። ዳምጤም ዝናቡም ሊያስቷት ተዘጋጅተዋል። ይህ ፈተና የሷ ብቻ አይደለም። ደምለውም ቢሆን በእናቱ ጥረት ከአያል ጋር መቀራረብ ጀምሯል። ጥያቄው እምን ድረስ ይቀራረባል ነው። እስቲ ከድራማው እንከታተል። መቼም በሙያዬ ይለየኛል። አይ ዶሮ እንዴታ! ያቺ እኮ ከሙያ የለ ከዘርዘር የለ እሮዲያ እንዴ አልወለደች እንዴ ምን ልትሆን ተመጣች? አሄሄ እንደ ፍቅር አምባው ሚካኤል እውነት ይሄ ሰውዬ የሰጠኝ መድኃኒት እውነት በላው ላይ እንዲሰራልኝ እንደው ካላደረክም እንደው እኔ እንደው ምንም አላምንም። እንደው ዝክርህንም አላደረክ። አረግ ይተውይማማ ከታቦት ጋርማ እንዲወልድ የግም አይደል? ምን ላርጋያት ቢቸግረኝ ነው ልጄ። ይሄ ሰው ግን እንደው መድኃኒቱ ፍቱን ነው። መቼም ያለንን አልተሳሳተም አይደል ማማ? አይ ጥቁር ዶሮ በቀይ ሴት አሳርጂ ብሎኛል። ቀይ ደግሞ እንደው ካንቺ ወዲያ ማን አለ? አያት የተጣራ ጠጅ እኮ ነው የምመስለው አንቺ። ማማ ቀደሙ ምን ሊያደርግ ነው? አልታዘዝንም እኮ። አይ ይኸውልሽ በልቶ ፉት እንዲለው ነው። እሳቸውም አላሉ ዛሬ የዛች የከይሲ መድኃኒት ይከስማል። ግልግል እንግዲህ እኔ ተይሁሉ ሁሉስ አይ እኔ ቤት ሁኚ። ይኸውልሽ ስጠራሽ ቶሎ ትመጫለሽ። ደግ ይኸው ቸር ወሬ ያሰማን ማማ። እንዲያውም ተይውን በላያ 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 መሰለኝ አያገር የቆንጆ የውቃያ በላያ በላያ መሰለኝ ማገር እዚህ ቤት ለመሆኑም ሰው አለው። እኔ ወዲህ ነይማ አይሽ በዚህ ውጪ እንዴ ቆይማ በዚህ ዘላለሁ እንስራው ላይ ዘላለሁ። አረ ተደርሽበት አንቺ ይኸው ነግረሻ ሴትዮን ስራው እንዳሰብ ግድ የለም አልኩ ማማ። እንዴ አንቺ ወይኔ ሚካኤል እንደው ምን ዋፈረስ ነች እቴ ጋሩን እኮ አደቀቀችው። እንደው ወይ ካልጠፋ ቃ እንደ የጌሾ የመዘፍዘፊያ እንደው ወንድ እኮ ነው የሚያደርጋት። ያዚህ ቤት ዛሬም ሰው የለ ወይኔ ደምለው። አንተ አቤት ምን ሆንክ? ምንም እድሌ ነው እድል። አንተ ደግሞ ጠጥተሃል እንደ ደምለው? አዎ ግጥም መርጌ ጠጥቻለሁ። ሻሼ ቤት አብሮ ሻሼ እናቴ ሻሼ? አዎ እሷ ጋር ምን ታደርጋለህ አንተ? ጠጅ እንደው ልጄ እንደው በጡት ይዤሃለሁ። ና ደምል እንደው እዛች ኮማርት ጋር ትሄድና ና ወዲህ። ለምን ማይ ቆንጆዬ እኮ ናት። ሸጋ እኮ ማሪት እኮ ናት። ቆንጆ መቼ አጣ? አጠገብህ ሞልቶ። እሷማ እኮ ጥላዬ ነች። ወይኔ ደብል አንተ ወይኔ ምን ይላል ይሄ? ዝም በለ ለሴት
አስወጥታት። ለምን አይሰማ? መድኃኒት እንዳደረገችብህ ተረጋገጥ። ከዛሬ ጀምሮ ስሟን ብጠራ ወየውልህ። የምን መድኃኒት ነው የምታወሪልኝ? ያደረገችብህን ነዋ። ሆን ብላስ እንዳትወልድ ፈልጋ አይደል ያልወለደችው? ብትወልድማ ዲቃላዋን ይዛ መሄድ አትችልም ነበር። ለካ አስባበት ነው የመከነችው። አንተ ኧረ ተይ እመዋ ታናግኝ ተይ። ለራሴ እንደው ባገኘ የለሁ። ምን ሆነህ ነው የምትበግነው? ጆሮውንም አልሰማህ ብለህ ነው። አሁንማ እኮ እናቴ አመንኩኝ። ሁላችሁ የነገራችሁ ነገር ሁሉ እውነት ኖሯል። የመድኃኒቱ አይደለም የመጥፋቷ ነገር ከዙሪያሙ ጋር ተያይዘው ጠፍቷል ይመስለኛል። 2 ቀን በሚፈጀው መንገድ እስከ ዛሬ አስኳላ አልገባችም። ዛሬ ስልክ ቤት ነው እኔ የዋልኩት። እንዴት ይኸው አያት ሰራ አመነ። ጎሽ ነው ወዲህ ምኑን ያመንኩት? ምኑን ይሻለ አበዋ ይኸው ከእሱ ጋር መሄዷን ነው አመንክ? መጥፋቷን አላልኩም እኔ አላልኩም። እኔ ከዝናቡ ጋር መሄዷን ነው የማውቀው። ሌላ ነገር አላውቅም። ብሎ እስካሁን ያለ መግባቷን ሰምተህ ማንን ነው የምታሞኘው አንተ? እመዋ ለምን እስካሁን አልገቡም? ምን ሆነው ነው ማለት ይሄን አሰኙ? ይሄን ነገር ካልተጠራጠርክ ለምን ሁሌ እየሄድክ ስልክ ትመታለህ? እመዋ እኔ እኮ ይኸውልሽ ሚስቴ እኮ ናት። ያውም አንጓሽ ሁሌ ነው እደውላለሁ። በርታልኝ። ነገም ደውልና ጎቾ ወጥተዋልን ትሰማለህ። አፈር ብላ እንጃ። እኔ ግን አንጓቼ እኔን ትተወኛለሽ ብዬ በቀረሽ አላምንም። ይኸዋ አያት መድኃኒቱ ምልክት አሳየኝ። አያት ዝንሻ ጉድ ቮይስ ቤት ቮይስ አትናገረው። ብዙ ቢቀርብህ ምን አለበት? እንዴት በቃ አንተ የሴት ስዕል ያለበት ሴት ካልሆነ በቃ ሌላ ማንበብ አይሆንልህም። ወይ እኔ ዳምጤ ማንም አይለኝ። ተጫዋች የእኔ ቆንጆ ተጫዋች። ስምሽን ማን ነበር ያልሽኝ? አንጓች ምን ማለት ነው? ትንሽ እንጓቻ ማለት ነው። ስሞል እንጀራ ባክቶ ምን ነው? ስማ እንግሊዘኛውን ቀርቶ አማርኛውንም በወጓን ያዘችው። አቦ አንተ ጠገብ ያዝ። እዛችሁ ሽማ ፊት ያለ መሰለህ እንዴ? ምን ይሄ ለምዛ ምን የመሰለች ቺኬ እኮ ናት። እና መጫወት አልችልም ደግሞ አያስከውም መጽሔት አለው ተፈራራች እና መጫወት ነው አልችልም። ደሞም ታውቀኛለህ ነህ ዳምጤ ቀሽቷን ቷ እንደማደርግ ታውቀኛለህ። ምንድነው የሚያወሩት? ወይ አምላኬ፣ እንዲሁ ቋንቋቸውስ ምን ይሆኑ? አቦ ዘጥሬ ስጋ እንዳማረኝ አቦ ሰውነት አቤት ጥሬ ስጋ ለራት ቆመን 2 ኪሎ እስካወራረድ ድረስ አምሮትም አይወጣልኝ። ሰዓቱ እኮ ሄዷል። ለምን እዚህ ከተማ እንበላም? እዚህ ጥሩ ስጋ ቤት እናገኛለን እንዴ? ይዘን እንሄዳለን። ከተማው ጫፍ ላይ አለ አሪፍ ስጋ ቤት እኮ። ኧረ እንደውም ጥሩ አጋጣሚ ዳምጤ ይሄን ቤት አውቀዋል። በቃ መተር አድርጎ ይስጠና ይዘናና የኮመኩም እንሄዳለን። ወለፋዋ ደርሰን ሂድ እኮ ከዛ
ግሮሰሪ እንሄዳለን። በላዩ ላይ እና አንድ ላይ ገብተን አንበቀለውም። ኦሽ ምን ነው ቺክ እንደ አንተ ደግሞ ቺክ አልክ። እንደርስ የለ እንደ ሂድ እባክህ ሂድ። መጣሁ። እንካ ገንዘብ። ቆይ ገንዘቡን ያዝ። ሰው እኔ ልጋብዝህ። አቤት ከመቼ ጀምሮ ወገኛ አንተ እንደሆነ እጅ የካንጋሮ እጅ ነው፣ አጭር የሆነች እንዲህ እኮ ተጫዋች አይነሸጋ። እሺ ደክ ተጫዋች አረገኝ። የኔ ቆንጆ ዛሬም ከተማ አንገባም? የኔ ቆንጆ ምን ነው ይሄ ከተማ አይደል እንዴ? አረገኝ። አወይ ድሊ ዛሬም ከተማ ታልገባን ያደምልኝ ይደውልና አልገባችም ሲሉት ያብዳል። እንዲያው ምን ይሻለኛል እናንተው? እንዴት ያለ ነገር ነው? ዝናቡ ቺኬ ናት አለኝ። ቺኬ ምን አይነት ነገር ነው? ይማርሽ የኔ ቆንጆ። አሜን። የኔ ቆንጆ ማለት ይቻላል አይደል? እኔ እንጃ። ለዝናቡ ምን ሆነሽ? ዘመዴ ነው፣ የቅርብ ዘመዴ። እንዴት መረጣት? እሷ ዘመዴ፣ እሱ ሚስቴ። ያልተገናኝቱ ማን ነው የዋሸው? የሆነ ነገር አለ። ምን? አይ የፖሊሶቹ ነገር መጥቶብኝ ነው። ምን ጫማ አላደረግሽም እንዴ? አረገኝ። አውልቄው ነው። ይኸው ሁለቱም እግር አለ። ብርድ ነው፣ አድርጊው። ይሄ ነው ጫማሽ? አዎ። የኔ ቆንጆ ምን ነው? አይ አንቺን የመሰለች ውብማ ምርጥ ጫማ ያስፈልጋታል። ከተማ ስንደርስ እገዛልሻለሁ። እሺ? እግዚአብሔር ይስጥልኝ። ምን ችግር አለው? እንዳንቺ አይነት ቆንጆ ሴት አይቼ አላውቅም። ከየት ነው የበቀልሽ? አሁን እኔ ምን የቆንጆ ነው? ቆንጆ መሆንሽን ዝናቡ አልነገረሽም? የእሱ ነገር ምን ነው? ከዚህ ነገር ጀርባ አንድ ምስጢር አለ። የእሱን ስም ሳነሳባት ፊቷ ተለዋውጧል። ለፖሊስ ጥሎኝ እንደሄደ እኔም እሷን ነጥቀዋለሁ። ዳምጤ መሆኔን ረስቶታል። አውዬ ከተማ ሰው አረገኝ። ምነው ብቻህን ታወራለህሳ? ውበትሽን እያሰብኩ የኔ ቆንጆ። ነይ እዚህ ጋር ነይ። ግድ የለም አይሁ ሆናለሁ። ሽቶ ትወጃለሽ? ነይ ልቀባሽ። ትወጃለሽ? ደግሞ ማይጠላል ብለህ ነው? ነያ ታዲያ ዛሬ አግባብቼም ቢሆን የደበቀኝን ምስጢር አወጣዋለሁ። እንዳንቺ አይነት ሴት እኮ ገጠር መኖር የለባትም። እንዴ? ወይኔ አረክ ታህ ከተማ ማን ጋር ሆናለሁ? እንዴ ሰው የለኝም እኮ። እንዴት አንቺን የመሰለች። ነይ ልንገርሽ፣ ጠጋቢ ነይ። ወደዚህ የሚያስቀምጥ አይጠፋም። እሺ አረገኝ። ምን ነው አንተዬ? ከተማ ስንደርስ የምገዛልሽን ሳስበው ደስ ብሎኝ እኮ ነው። ለምን የብለህ ትገዛልኛለህ? ምንም ችግር የለም፣ አይዞሽ። ለእኔ የፈለግሽው ቆንጆ ነገር ንገሪኝ፣ እኔ እገዛልሻለሁ። ችግር የለም። እኔ ምንም አያሻኝም። ጫማ ያስፈልግሻል? ይህስ ያረኩት ጎንጎ ምን ሆነ? ጎንጎ ምን የሚያሰቃገኝ? አረገኝ። ምን ነው የኔ ቆንጆ? ጎንጎማ ላንቺ አይሆንም። ለምን? ያው ጥሩ ነው። ምን አረገኝ? አላራምን አላለ። ለአንቺ የቱ መሰለሽ? አንቺ ያን መጽሔት አምጪ። አወይ ምን አልኸኝ? እሱ ነው እሱስ። ይኸውልሽ፣ አየሽው? ይሄን አየሽው? ኧረ በስመ አብ! ምን ነው? ምን ሆንሽ? አይ ምንም። አረገኝ። ይህች ምሁራ ነው። አሟት ነው። ምን የሆነችው? ወይ እንደው እንዲህ ሌጣዋን የቆመች በለበላ። ሌጣ አይባልም። አይዞሽ። ይኸውልሽ። ኧረ እኔ ይቅርብኝ፣ አያሻኝም። ኧረ እንደው መላም የላት አንተ። በቃ እሷን ተያትና ያደረግሽውን ጫማ ያደረገችውን ጫማ እኔ አላይም። በቃ ይቺን ያት። ይኸውልሽ። የቷ? ይቺኛዋን። ረግ ይህች ትሻላለች። አንተዬ ደርዛላት እንደ ጫማዋን አየሽው? አወይ ምን ላይ ነው የቆመችው? አንተ ረገኝ። ከተማ በጣም ውድ ጫማ ነው። ይሄን እገዛልሻለሁ። እሺ ማሬ? ይሄንን? አዎ። ለኔው? አዎ። ምን ነው? ምን ልሆንበት? ያምርብሻል፣ የኔው ያምርብሻል። እሺ ይህስ ይቅርብኝ፣ አይሆነኝም። እኔ በቃ ተይዋ። ለአንቺ ብዬ ነው።
ማንም እንዲህ ብላኝ አታውቅም። እሺ ይቅርብኝ። እኔ ነው ይቅርታ አድርግልኝ። ይኸውልህማ እንደው እኮ ስለማይሆነኝ ነው። ለምን እንዳንቺ ላለች እሸት ይሄ ነው የሚሆንሽ? እሺ የኔ ሸጋ ስንት ፓውንድ መሰለሽ? 10 ፓውንድ። አረክ ሞች አይ ይቅርብኝ። እነኝህን አየሻቸው? እሺ ማርያም እያውጭኝ ወይ ድል ዛሬ ወይ ምን እየሆኑ ነው? አንተ እየተሳሳሙ ኦሮግኝ አያሳፍርም እኮ። አየሽው? ይሄንን ሀብታም የመረጣት እኮ ይሄንን ቆንጆ ጫማ ስላደረገችና እንዳንቺ ቆንጆ ስለሆነች ነው። በቃ እኔ ዞር አድርጋችሁ አልፈልግም፣ ኋላ እንዳያፍሩን። ረገኝ ምንድን ነው የሚያስቅ? ባላለሽ አወይ ምን የመሰለ ጀግና በአገሩ የተከበረ ተፈለክም ደምለው ይሰኛል። እንዲህ ሆናችሁ አታውቁም? ረድሊ አረኛስ እንዲህ እንደው አንዳፈርም። እግሩን ማጠብሽ አይቀርም አይደል? ከተማ ግን እንዲህ አይደለም። አንቺ ቁጭ ብለሽ እሱ እግርሽን እጥብ፣ ከዛ ይሄን ጭንሽን ያነሳና ከዛ አሁን እኮ እንዲህ መሆኖት አንዳችም የሚጠቅም ነገር የለውም። የት ልደርስ? ወይኔ ልጄ የቻልነውን ያህል እንጥራለን። ደግሞ ዮናስ ትንሽ ልጅ አይደለም ነው እንጂ ሰውነቱ ጉሉ ሆኖ ስላየው ነው። እሱማ የሚሰራውን ያውቃል ማለት እንጂ ሰውየውን ያሟል እንዴ? የሚሰራውን ቢያውቅ ይጣፋል። ግርምሽ አንተ ዝም በል ልጄ። እንዴት እሷ ትለፍልፍ ተዋት ማለትሽ ነው እንዴ? ኧረ አላልኩም። ግን በልጅሽ ጥፋት ለምን ሰው ታመናጭቀልሽ? ደግ አደረኩ። እኛ ጠበቃ ላምሪ አልተቆጡኝም እኮ ተበሳጭተው ነው። ምን አለ አሁን መሸነጋገሉን ተውትና ያልደወላችሁበት ቦታ ካለ ምን አለ ብትሞክሩልኝ። እሺ ወይኔ ልጄ። አንቺ ግን ተረጋጊ። ይልቅ ፊትሽን ግቢና ታጠቢ። ይሄ የደላው ሙቂያኝ ካላሉ እስኪ ተይኝ ባክሽ። እውነቴን እኮ ነው ማዘር። ሹራብም ደርቢ እንዴ። በኋላ አንቺ ታመሽ እኮ። ይሁን ስልኩን ብቻ ደውሉልኝ። አይ ማዘር መቼም በዚህ ሁኔታ ሰውም አይሆንም። ዝም ብላ እኮ ነው። ከጠገበ ሰው ጋር ምን ጦርነት አስገባት? አርፋ አትቀመጥም? የወለደ አንጀት አይደል? ስትወልጅ ታይዋለሽ። ማ እኔ ላምሮት ያበደ ይውለድሽ። እንዴት ወደፊት መውለድ አትፈልጊም? ምን ሆነሃል እንዴ? ቆይ ከማንም ወልደው? ከባልሽ ነው። ማ እኔ ባል? ምን ነው ግርማ? ምን ነው? እንዴት ብትጠላኝ ነው ባል የምትመኝልኝ? በህይወቴ የምጠላው ነገር ባል ማግባት ብቻ ነው። ለምን? ሌላምቢ ትዳር እኮ የሰላምና የደስታ ምንጭ ነው። ኧረ እኔ ደግሞ ትዳር ይሄ በርበሬ የሚጠቀለልበት ኬሻ ታውቃለህ? በቃ እሱ ውስጥ እንደ መግባት ነው የሚመስለኝ። እሺ የጠላሽበት ምክንያት ለምን እንደሆነ ባይገባኝም። ቆይ አንተ አግብተሃል እንዴ? ኧረ አላገባውም። እንዴ ታዲያ ሳታገባ በምን አውቀው ነው የትዳርን ጣም የምታወራው? ታየኛላ ስልሽ ሳስበው ጥሩ ይመስለኛል። እንዴ የምታገባትን ልጅ ገና ሳታውቃት? እሺ ካለችኝ የማገባትን ልጅ አውቃታለሁ። በእናት ግርማ ግን ማናት? በእናት ልንገርሽ? ኧረ ወሬውን ተውና ሰው እንዴ ይሆናል ሰው። ይቅርታ። ሄሎ ደህና ዋላችሁ? እግዚአብሔር ይመስገን። አይሰማም። ከየት ነው? ተፍቅር አምባ ነው። እኔ ደምሌው ነኝ። ደምሌ? አዎ አቶ ገዝሙ ቤትም አይደለ እንዴ? አዎ ነው፣ አልተሳሳቱም። በሰላም ነው? አይ በደህና ነው። እንዴው እናንተ ጋር እንዴው ከዚህ የመጣ ሰው ነበረ ደርሶ እንደሆነ እንዴው ልጠይቃችሁ ብዬ ነው። መቼ ነው የተነሱት?
ተቀደም ነው። እኛ እዚህ ሀገር አምሰናል፣ እነሱ ለካ መንገድ ሆነው ነው። እንግዲያሳ ችግር ገጥሟቸው ይሆናል ብዬ ነው። ምን ይሆናሉ? ወንዶች አይደሉ እንዴ? አይ ሴቷም አለች አይደለም? እንዲያው ለነገሩማ እሷም አለች እንዴ? እሷም እዚያው ነበረች። ወይኔ እስካሁን እላው ላይ ተጣብቃለች ማለት ነው። ብሩ ሳልቅማ ብር ይዘዋል ማለት ነው። ይሄ እስካሁን ታታልቅ ትቀራለች። እንዲያው 2 ፍየል ሸጨን የሰጧቸው። እርሶንም ከብት አሸጠዋላ? እሺ ዱርዬ ጉድ! ዱይ ዘራ አሰዳቢ! ወይኔ ማዘር አልሰማች። አይ ዝናቡ እንደው ከሚቸገር ብዬ ነበር። ዝናቡ? እሱ ደግሞ ምን ይሰራል? ከሱ ጋር ናቸው። ጉድ! ታዲያ ተሚስቴ ጋር ተማክሮ አይደለም እንዴ የመጣው? የቷ ሚስቱ? ኦራ ስልኪቷ ትቆጥራለች። አንተው እንዴ ምንድን ነው የፈለጉት? ሰውዬ ዝናቡ ነው እንዴ የመጣው? አዎ እንዴ ሚስቴ ለቅሶ እንድትደርስ ይዟት መጥቷል። ነው እንዴ? ምንድነው? አልመጡም። ታዲያ ይህን ያህል ቀን እኛ ደግሞ ሌላ መስሎን። አይ ጥሩ አለመድረሳቸው የጤና በሆነ ብቻ። ምንም አይሆኑም፣ ይመጣሉ። በሉ እንግዲህ እግዚአብሔር ይስጥልኝ። ደህና እንገናኝ። ይሄ ሰውየው ነገር የገባው ይመስላል። ሚስቱ መታ ነው። እኔ ደግሞ ስዘባርቅ። እንዴት አልመጡም? በል ለማዘር እንዳትነግር፣ ሌላ ሐሳብ አያስፈልግም። ዘመዷ ናት። የሚስት ነገር ያስጨንቃል። ስልኩ ስለምን ነበር ላምሮቴ? አይ የተሳሳተ ስልክ ነው። ምን ነው ኪዳነ ብረት? ኧረ መላውን ስጪኝ፣ ኧረ መላውን ስጪኝ እመቤቴ። አንድ ፍሬ ልጅ ከቤት ወጥቶ የማያውቅ ልጅ ጠፍቶ ምን ቁልጭ ያለ ባካችሁ። ወይኔ ልጄ፣ ወይኔ ልጄ። ላምሮት እዛች ጓደኛው ጋር ለምን አንደውልም? ቁጥሩ አለሽ እንዴ? አይ ትኖራለሽ ብለህ ነው? እስቲ ሞክሪ። እስቲ እንግዲህ ቁጭ በሉ ማዘር። እንዲሁ ነው የማይዘልቁትም። ለመሆኑ አሁንም ከዚች ልጅ ጋር ነው ያለው? ሊሆን ይችላል። ሄሎ ሄሎ፣ ጤና ይስጥልኝ። እባክዎ ቲቲን ነበር? ኧረ ምን አሉ? አልተመለሰችም? እሺ። አንቺ ምንድን ነው ያሉሽ? ከቤት ከወጣች 3 ቀን ሆኗል። በጤናሽ አይደለም? ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ። ወይኔ እሄዳለሁ፣ እኔ እወጣለሁ። እንዴ ወዴት ልትሄጂ ነው? ወይኔ ወይኔ፣ ለቀቀኝ። ወይኔ ነው አረን አስተዋስ በረጋ በስቲ የልጅ ነገር እንዲህ ያደርጋል እንዴ? የወይዘሮ ሙሉ አያያዝስ ያስፈራል። ዮናስን እንዴት ያገኙታል? ደምለው የአንጓች ሁኔታ አሳስቦታል። መጠጥ መጠጣቱ ግን ስተት ላይ ሳይጥለው ይቀራል። አንጓችስ ብትሆን ዳምጤ እጅ ገብታ እንዴት ታመልጥ ይሆን? አለማወቅ ተፈተነች። እስኪ ደግሞ የሚሆነውን በተከታዮቹ ክፍሎች እናያለን። የዛሬውን የተጫወቱላችሁ ተዋንያን ሰላማዊት ፈቅበሉ፣ ሶፊያ መሐመድ፣ ካሳዬ ገበየው፣ ሽመልስ አበራ፣ ዳንኤል ሙሉነ፣ አስቴር በዳኔ፣ ያሬድ ገብረስላሴ፣ ወለላ አሰፋና ስናፍቅሽ ተስፋዬ ነበሩ። ያዘጋጀው ዳንኤል አያሌው ነው።
ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። የሕይወት ክር በቀን ቅኝት ውስጥ እየተውተበተበች እንደዘለቀች ናት። ለማገላ የልጅ ልጅ ማግኘት ትልቅ ግብ ነውና ልጃቸው ደምለው ከምትወልድ ሴት ልጅ እንዲያገኝ የማይፈነቅሉት ድንጋይ ያለመኖሩን አይተናል። ለዮናስ ደግሞ ወጣት ነውና የፍቅር ሕይወቱን ለማጣጣም ሲል ሳይታወቀው ብዙ መከራን እያየ ነው። ለጫን ያለውም ቢሆን ተናኩኝ የሚለው ስሜት አንድ ቤተሰብን ሙሉ እያስበጠበጠው ነው። በስሜት እርገጤን መንዳት ችሏል። የዚህ ሁሉ ውጤት ምን ይሆን? የቀን ቅኝት ውሎን እንከታተል። አያርገጤም አይደሉ እንዴ? ወይት ነው የሚከንፉት? እያ ጎሽ እጠራቸዋለሁ። እኚህ ተማማቾች ነገር ስራቸውን አልወደድኩትም። ተንኮላቸውን ለማስቆም ከአያርገጤ በላይ ማንም አይረዳኝም። አያርገጤ አያርገጤ! ማን ጫኛነ? ወዴት ነው የምትመጣው ጃል? ጆሮ ጉድ አልሰማይ? ከእናት ያለው መንደር ለጉዳይ ቢሄድ ጉድ ሰምቼ መጣዋ። የምን ጉድ? የኔው ቤት እንዳይሆን። ኋላስ እኔስ የሚመለከተኝ ስራ እርሶ ቤት መስሎኝ። ማንም ሰው እርሶ በሌሉበት የእርሶን ስም ሊያነሳብኝ አልፈቅድም። አይ ጫኔ፣ ይኸው ቢያወራ አትፍረድበት። ሚስቴ ጠልታኝ ስትሄድ ምን ይደር ያውራይ። መች ስለ ሚስቶ ብቻ የትንሿ ጉድ ቢሆንስ? ውብዬ ደግሞ እሷ ምንድን ናት? መኩሪያ ብርማ መኖር እንደጀመረ ሰምተዋል? አልሰማሁም። አሁን ወዲህ ስመጣ ፍቅርተና ዓለም አፍ ለአፍ ገጥሞ ሲንተሳተሱ አገኘኋቸው። መች? አሁን እያልኩ ቲያዩኝ ጠላቶ በርግግ ይበል ሁለቱም ክው አሉ። ለምን እንደደነገጡ ነገሩ ክንክን አደረገኝ። ለምን ከነከነ? እርሶን ቲያው ቢደነግጡ መልካም። ምክንያቱም ምሽቶን ከርሞ እንዲመጡ ያደርገችው ይህችው ልጅ ናት። ወደ እኔት ይሆን ግን ድንጋጤው። ልክ ነህ ልጄ። እኔማ ነገሩ ምን ይሆን ብዬ በርቀት ተከተልኳቸው። ኋላ መንገድ ላይ አስቻለውን አግኝቸው ወሬውን ትውሳለኝ። አስቻለው? እሱም ጋይኔው ጉድ ደርሷል። ወይ ሀገር ጉድ ያለው ጆሮ ለባለቤቱ ብቻ ነው ባዳነቱ። አቱ እንደ ወሬውማ ውባለም ብርማ ልትኖር እህት ተብዬዋ ሞክሪያን አስቀድማ የወሰደችው ልትድረው እንደሆነ ረዳኝ። አትለኝም? አያርገጤ ሙቶ አሁን ሞክሪያ እንኳን ለትዳር ቀርቶ ለራሱ የሚያውን ጅላጅል አይደረግም። እውነት ሙቻለሁ። ፍቅር ተስወጥቷል። መቼም ባይወሏትም አሳድጓት። መወለድ ቋንቋ ነው። እናቷን አሸሸች። እንደገና ልጅቷን አለቃትም። እሷ እንደገደለችኝ አልምራትም። የፍቅር ተወማ ፍሬንሳት አሁን የት አባቷ ነው ያለችው? ወደ መርጌታ ቤት መሰሉኝ። እዚያ ነው የመሸጉት። መርጌታኛ እደርስባቸዋለሁ። አዎ እደርስባቸዋለሁ። አረጋ ይበሉ። አያርገጤ ተኝ። አያርገጤ ወይ ልሂድበት። ልከተለው። እኔ መቻንሽ እርገጤ እኮ ነኝ። አድብታ ጉድ አደረገችኝ። ምንዳ ብምልሽ አዛኝቷት ማረኝ ብለህ አንተ ሰው ተወኝ ነው ምለው። አያርገጤ ትልቅ ሰው አይደሉም እንዴ? ነበርኩ
ድሮማ ነበርኩ። ኋላ አሁንስ ምን ሆኑ? ታረድኳ። ሚስቴ የልጆቼ እናት የተከበርኩበት አዋረደችኝ። ሚስቶ ምን ያርጉ? የወለደ አንጀት ሆኖባቸው ነው። ምን ነው ቶንጫኔ? አልቶም የልጆቹ ነገር እንጂ ሚስቶ አላጠፉም። ጫኔ ሚስቴ አላስተበችልኝም፣ እሷ አስደፈረችኝ። ልጆቹ ምን ያድርጉ? በተለያቺ ከይሲ አልተወለድኩም ብላ እኮ ነው። የቄዋ ድባር ትፍረድባት። ግን ጫኔ እሷ ለአባቷ ብላ ይሆናል። ምንዲያ ግን ለእኔ ያልሆነች። አሄሄ አይ እርገጤ የመጀመሪያ ባል ፍቅር የሚባለውን ያውቁታል እኮ። ሀገር ሽቶባት ነው። የልጆቿን ወሬ ሰምታ እንዳይመስልህ። አባት ተብዬውስ ቢሆን አርፎ የተቀመጠ ተረጋግቶ የሰላም ኑሮ የሚኖርበትን ትዳር ሊያፈርስ ይመጣል ወይ ነዶ? እሱንም ቢሆን አለቀውም። መጀመሪያ ግን ሚስቴን ያስናችኝን እሷን አትቆይ። አይወር ታገኘው ብላ የክፋቷ ክፋት ልጆ እንኳን የአባቱን እልህ እንዳትወጣ አባብለው ወደ እነሱ ማድረጋቸው። አፈሪ ወለድ ወይኔ እርገጤ በላይ ላይ በተሰበ ያምጥ በእኔ ላይ እውስ ምን ይለኝ እንደው። አይ የቀየው ወሬማ ለነገሩ ተውት። ያልተነካ ግልግል ያውቃል አሉ። የእርገጤ ወንድነት ለቤቱ ነው። አትኝም። ወይኔ እርገጤ ወይኔ ወንዱ። ተዋቸው። በሰው ቁስል ነው ነገሩ። ተዋቸው። አልቶም አላ ልቀቀኝ። አንተ ሰው ማን እንደሆንኩ አሳያለሁ። አያርገጤ አያርገጤ ቶይ It's my fault. አይደለሽም አይደለሽም፣ እሱ ነው። እኔ ነኝ። ይሁን ይቅርታሽ። እንዴ ኧረ ቲቲ እኔ እኮ ደህና ነኝ። ባይሆን እሱ የተረፈ አይመስለኝም። ይሁን ደግሞ ለእሱ አዘንክ። ግን እኮ አንተ በቢራ ጠርሙሱ መታዋል። አቤት ደሙ ሰይኔ ቆንጆ። ምን ላድርግ? ሌላ ሰፈር እንሂድ። ምን ልንሆን እንዴ? ልንጠጣ ነው። መዝናናቱ ገና ሲጀመር እኮ ነው የለከፈ። አይሆንም። ይሁንዬ ገብተን እንተኛ። ግደይኝ ከተኛው። እኔም ግደለኝ እንጂ ወጥቻ ልዝናና። እንዴ ጀመረሽ እንግዲህ ቲቲ። በቃ እኔ ባልኩት ነገር ሁሉ ጊዜም አንቺ አይቻልም። በቃ ከወጣን እንደገና ትጣላዋለህ እና ከእንደገና እንዳይመታብሽ አሰብሽለት? ማንን? የሚከታተልሽን ጎረምሳ ቦይፍሬንድሽን። ምን ለማለት ፈልገ ነው? ቢመታ ባይመታ ከኔ ጋር ምን ያገናኘዋል? እና ታዲያ መውጣቱ ለምን አስፈራሽ? እንግዲህ ስርዓትን ያዝሻት ዮናስ። ቆቆ አይደለም። ቆይ ለመሆኑ በትክክለኛው አነጋገር ልጁ ምንሽ ነው? የምትፈልጊው ፍቅረኛሽ ወይስ ምንድነው? በትክክለኛው አነጋገር ልጁ ቦይፍሬንዴ ነው፣ እወደዋለሁ። አረ ለዚህ ነው ያለቅጥ የሚከታተለን። አዎ አይገርምም? ከፊቱ ሊያጣኝ አይፈልግም። ጥሩ ነው። ምኑ? ሁሉም ነገር ለካ ከምታፈቅሪው ጋር ነው የምታደባድብኝ። አልገባኝም ነበር። እሱ እኮ አንተን አይመለከትም። በሱና ባይኔ እንደውም ልንገርህ አልፈልገውም ያልኩህ ውሸቴን ነው። ውሸት? አዎ አትምታኛ። ኦኬ ስትፈልግ ትቀራለህ። ኧረ እባክሽ። ቆይ እሺ እስከ ዛሬ ለምን አልነገርሽኝም? ስላላስፈለገኝ። ደግሞስ ምን ይነህና ነገር ምንሽም አይደለም። ቆይ እሺ እንደተጫወትሽብኝ አትቀሪም። እሺ ደደብ። ስድብም አለልኝ እንዴ? ኦኬ ቻው። ለስካሁኑ አመሰግናለሁ። ኦኬ እኔ ቲቲን ማንም ወንድ ተናግሮኝ አያውቅም። መልካም ሌሊት። ባይ። የልትሄጂ ነው? ኧረ መሄጃ አጥቼ መስሎ ነበር እንዴ ካንተ ጋር ያሳይ። በቃ እሺ ይኸውልሽ ቲቲ አሁን አትሄጂም። ከፈለግሽ ጠዋት መሄዴ እርግጠኛ ነው ማለት ነው? ወይ ጉድ ቲቲ ነይ ሂጂ አላልኩም። አይ ቲቲ ነፍስ ነገር እንደው መቼ ነው ሰው የሚወጣልሽ? እንደው
በሊዮኒ በጊዜ ግባና ተኛ። እሺ ቻው። ቲቲ አትጥራኝ። ቲቲ ይኸውልሽ፣ በዚህ ሌሊትማ የትም አትሄጂም። እኔን ካልፈለግሽ ለብቻ አድራለሁ፣ አንቺ ገብተሽ ትተኛለሽ። አመሰግናለሁ። ማንም ሰው አያስፈልገኝም። ኦኬ ቤቴ እገባለሁ። ድሮ መስሎኝ ነው። በቃ ቲቲዬ ይቅርታ አድርጊልኝ። ለምኑ? እሱማ በቃ አየህ፣ እንድታውቅ የምፈልገው እኔ ቲቲ ለፍቅር ብዬ እንጂ በየዕለቱ ካንተ ጋር የሚያንከረፍፈኝ የቢራ ፍቅር ኖሮኝ አይደለም እኮ። እሺ አዎ፣ ደግሞ የኩራ ቤት አለኝ። ሂጂ አልባልም። ተው እባክህ፣ ድሮ ምድሌ ነው። ቲቲ እኮ እኔ አልገባኝ። ለምንድን ነው እኔ በፍቅር እንድጎዳ የተፈረደብኝ? አይ ቤተሰቤን ጥዬ በጠፋው ወይ ከነሱ አልሆንኩ ወይ ከመረጥኩት ሰው አልሆንኩ። ጋድ ምን አይነት እድል ነው! በእናትሽ ቲቲዬ፣ እኔ እንደዚህ አላሰብኩትም። ሙሉዬ ትሙት እንደዛ አላሰብኩትም። ታዲያ ብሬ እያለሁ ከማንም ጎረምሳ ጋር ትጠራጠረኛለህ? እንዴ ምን አባቴ ላድርግ? ምልሽ ድንገት ተናድጄ እኮ ነው። እኔ ከፈለኩት ያንን ያህል ሲሰድበኝና ሲያዋርደኝ ለምን ዝም እለዋለሁ? ከዚህ ሁሉ እኮ ትሰማለህ፣ በቶሮ አብሬ ሆን ነበረ እኮ። ለምን እፈራዋለሁ? እሺ እሺ በቃ ይቅርታ። እኔም ነብይ ግን ኃጢአት መግባት ነው በእውነት። እኔን ከሱ መጠርጠር ኩነኔ ነው። ዮኒ ቆይ ምን ያህል እንደምወድ አታውቅም ማለት ነው? የእውነቴን እኮ ነው። ለአንተ ስል እኮ ቲቲዬ። እንዴ ተይ እኮ በቃ አላቅልህም። እንዳትጠጋኝ እኔ አልፈልግም። እንዳትጠጋኝ። ይኸውልሽ ቲቲ፣ እኔ ላሳዝንሽ አልፈልግም። ምንሽ መጥፎ ቅናት አድሮብኝ ነው። ይቅርታ ይቅርታ አደረግሽልኝ ከልብ ከሆነ እንዴ። ሙሉዬ ትሙት ከልቤን ነው። እሺ አሁንም ሞዛዛ በደንብ አንጠረገው። እንዴ ማልቀሰኝ እንዴት አየሽልኝ? እሺ ደግሞ እንድጠርገው ከፈለግሽ አንድ ነገር እሺ በይ። ምን? ትንሽ እናምሽ ቦታ ቀይረ። አይ እንተኛ መሽቷል። እንዴ ዮኒ ፕላስተር ለጥፈ ስትዞር ያየኩ ለቤተሰብ ይናገርብኛል። ኦ በላርፈን እንተኛ። አይንም ዮኒ ወይ ስማኝ፣ ፊት እኮ አብጧል። ላንተ አይታወቅም እንጂ በዛ ላይ ግርማ እንኳን ቢያገኘን የት ያገኘናል እንዴ? ግርማ እኮ ከተፈጠረ ጭፈራ ቤት በአይኑ ላይ ቀርቶ ሰምቶ ማያውቅ። እሱ ኑሮ ከቅቤ ጋር ነው። ግርማ ቅቤው። ሰሞኑን ግን እየፈለገን እንደሆነ ይገባሃል አይደል? ለምን? ድንገት ስላታለለው። በቃ ተይው በቃ እንተኛሽ። ኦኬ ፊት ለፊት ሆቴል እንያዝ። ይመቻል እሱ። አልጋ እንዳለ ልጠይቅ። ዳር ዮኒ ነው እንዴ? አንተ ፕላስተር እኮ ሰው ፊት አያቀርብም እንዴ? እኔ ቢዝ ይሻላል። እንቺ እሺ ብሩ ዮናስ እንደው እንዴ እንዴ ምን? ወይኔ ምን ሆነሃል እንዴ? ቆይ ምንድን ነው ዮኒ? ብሩ የለም እንዴ? አታደርገው እንዴ! ይኸውልሽ እኮ እዚህ ውስጥ ነበረ። አታደርገው። ምን ዋሌቴ? እስቲ ጃኬት ውስጥ ዋሌቴም የለም። እስኪ ጃኬቱ ኬስ ውስጥ ከውስጥ ይኸው። የለም ይሄዳል። ወይኔ በእናትሽ እስኪ ዛ በቃ በድብድብ ወቅት ነው ማለት ነው የጠፋው። ወይኔ ማይ ፎልት ሺት ማይ ፎልት። ዳዋን መስረታዩ ኑሮዋን ይዛ ቤት የሌለኝ ብላ ትጠራሃለች። ያኔ ይገባሃል። አንተ ጅል ታይ እንደው መዋ እንደው እኮ አንጓቼ እንዲህ አይነት ሴት አይደለችም። አንተማ ያዘው ይዞሃል። አንተ ምን ታደርግ? ምንም አልያዘኝማ፣ በምንም አልተያዝኩኝ። በልቶ ባትያዝ ኖሮ ተዝናቡ ከተባለ የመንደር አለሌ ጋራ ሴት ያህል ነገር አስይዛ ይላካል። እንዴ አንተ ዘመዷ መስሎኝ። የመቼው መስለየና ነው አያቴ። ግን እማ ለምንድን ነው እንዲሁ የምትጠራጠሪኝ? እኔ እንኳ አንጓቸን እንዲሁ አውቃታለሁ፣ በትክክል አውቃታለሁማ። እንዴታ ታውቃታለህ እንጂ በደንብ
ታውቃታለህ? ብታውቃት መስሎኝ ከጎረምሳ ጋር የሰነበተችልህ አንተ። ችግር እንዲሁ ሊገጥማት ይችላል። እንዲሁ የምን ችግር? ወይ መኪና ተበላሽቶ ወይ ደግሞ እንዲሁ ኧረ ተወኝ። ምን ይላል ይሄ ጅል? አንጓቸ ከኔ በቀር ሌላ ሰው ታያለች ብዬ እንዲሁ ስለማልገምት በጭራሽ ይሄን አላስበውም። እናቴ እኮ ጅሎ አልቅትናት ላይ ተጣብቃ የወደደች መስሎ ትታምናት። አጅሪት ለካ የልቧን በልቧ ይዛ ነው። እኔ እኮ ስልኩን ስመታ እዛ ያሉት ሰዎች ተደነጋገጡብኝ። የቶቹ? አገኘሃት እንዴ? እነዚያ አስኳላ ዘመዶቿ ቤት አልገቡም ወይ ብለው ተደነባበሩብኝ። ለካ እንዲሁ የሚያውቁት ሚስጥር ቢኖር ነው። እንዴታ ባሌ ስልክ ከመጣ እንዳትነግሩብኝ ብላ ይሆናል። ይሆናል። ምን ይሆናል ነው ደግሞ? አይ እሷ ዱርዬ ናት ነው ያለኝ። ዱርዬ እንዴ ምን አሉ ንገረኝ። ወይኔ ገላ ንገረኝ። በቃ እንቶ የምመታው ነው። ምንም የምንተው ነገር የለም። እንደው ወይ አደጋ ደርሶባት እንዳይነግሩኝ ፈርቶ ይሆን እንዴ? ነው ምናልባት እንዴ ወዴት ነው የምትለው አንተ ሰውዬ? ያው አሞህ እንደሆን ተናገር። እማ እኔ አላመመኝም። እዚያ ቤት ግን አንድ የተፈጠረ ነገር አለ። እንደው የሆነ ችግር አለ። ምንም ችግር የለም። አደጋ ድንቄም አደጋቴ እማ ሊሆን ይችላል። እንደው ልክ ነው ሊሆን ይችላል። እንደው ደምሌ እንደው ባጠባው ጡት ይሁንብህ። እንደው ስለዚህ ሴትዮ ሰበብ እየፈለካት ወግናት። አንተ ወገኔ እኮ አይደለም እናቴ። እንደው ችግር እንዲደርስባት ግን እንደው በጭራሽ አልሻምን። ሞኞ እንደው ተጃጅለህ ጅል እንደው አንተን ወለድኩ ብዬ ተማወራ እንደ ሰው መሃን ሆኜ በቀረው። ወይኔ እንዳይገላ እማዬ። እንደው ኧረ ተይ እንደዚህ የሚያናግርሽ ምንድን ነው? ምንም ቢሆን እኮ እንደው ሚስቴ ናት እንጂ ታማኝና ጥሩ ሚስትህ። ምንም ነገር ሳንሰማ እኮ እማዬ እንደው መፍረድ እኮ እንደው በጭራሽ አይሻም። እንደው ጊዮርጊስ አውጣኝ። ጉድ እንደው ከዚህ በላይ ምን ትሰማ አንተ? እንደው ራስህ እየነገርከኝ። እኔማ እንደው ስታጠራጥሪኝ ጊዜ የሰዎቹን ሁኔታም አያይዤው ነው። አያያዝክም አላያያዝክም ሚስትህ ወንድ ተከትላ አስከትላ ዘመዶቿ ቤት እንዳረፈች አውቃል። ይሄንንማ አላውቅም። ታውቃለህ፣ በደንብ ታውቃለህ። ድሮ ሊነግሩህ ኖሯል እንዴ? ከዘመዶቹ አንተ ትበልጣለህ። አንቺ ግን ይሄን ያህል ቆይ እንዲህ የሚያናግርሽ ለእኔ አስበሽ ነው ወይስ እንደው እሷኑ እንደው ስለምትጠያት? አልጠላት። ለምን እጠላታለሁ? አንተን ጎዳችህ ብዬ እንጂ እኔንማ ምን አድርጋኛለች? ስታስበው እንደው ክፉን እፈልጋለሁ? ንገረኝ፣ እፈልጋለሁ ወይ? ወገን ዘመድ እንደሌለው ሰው ይህን ያህል እንደው ስትጫወትብህ የተቀመጥክበት የተኛህበት አንጀት አልችል ብሎ እንጂ። ወይኔ ገላ እንደው እኔ ወድጄ ይመስላል አንተ? እንደው እኔ ኧረ በቃ እንደው በቃ አታልቅሽም። እንዲህ ካደረገችን ምንም ማለት እንደው ሚካኤል እንደው ይመልከተው። እኔ ያለ እሷ የምመካበት የለኝም። እሱ እንደው አብሮኝ ቁም ነው የምልኝ። ታዲያስ ልጄ ቄው አገር ሁሉ በላዩ ላይ ወንድ ወሽማ ሄደች ጎልታው ጠፋች እያለ ሲያብጠለጥል ብሰማ እንጂ እኔማ ስላላወቅ ቀርቼ አይደለም እንዴ። በቃ አንቶ የስሯን እንደው እሷ አንድዬ ይስጣት። በቃ ተውና እሷ መስሏት ነው። ምን ጎሎ እጅህ ደህና እግርህ ደህና ሸንበቆ የመሰልክ ነህ። እንደው ገና ብዙ ታማርጣለህ ልጅ። አይ እማ ለፊ ቢልሽ እኮ ነው። እንዴት አንተ ከሷ አንሰ? እንዲያውም የኃይል ምስክሬ ነው። ቄጠማ የመሰለች ሞልታለች። ለነገሩ መሰላት እንጂ እንደውም መሄዷ ግልግል ነው። እንዴት? ምን እንዴት አለው? አትወልድ ዘር የላት። አሁን እሷም እንደ ሴቱ ነው ልትል ነው? እሱም ሆኖ እንደው ሌላ ነገሯን ባልሰማው። ኤዲያ አይንህም በአይንህ ሳታይ የኖርከው እሷን አክብረህ አይደል? ቢገባትም አሁን አያል
እሷን የመሳሰሉ ትርንጎ ልጆች ይዛ ቤቱ ሲሯሯጡ እንደው ቤቱን ሲያሞቁት ደስ ሲሉ አቤት አቤት ሴት እንዲህ ነው እንደው ማህፀነ መልካም የሚበላ ነገር የለም ሞልቶ አያል ቁጭ ብላ የሰራችው ወጥ አለ እንጂ ልጄ ይኸው ካልበላ አልሄድም ብላ ቁጭ ብላለች እኮ መቤት የመረቀቻት ልጅ እስካሁን አምሽታ እውነት ባዶ ቤት ጥላው ሄደችው በረሃብ የሚሞት መስሏት ነው ይብላ ቆጭቷት እኮ ነው። ቆይ ልጥራት እኔ ቤት ናት። ኧረ ተያትማ እንዴ ራሴ እበላለሁ። ተይው ለምን ተብሎ አይታ ደስ ይበላል። ጨዋውን ሰው ማስቀየም ምን ይረባል? ቆይ እንደው መጣው ልጇን ብቻዋም አይደለች እንዴ? እባክሽ ትሄድ ተያት። ቆይ የት ነው የምትሄደው? ሴትዮዋ ዘብዝፎ ሄደችውን ስራ ታቃልልህ እንጂ ደግ ሴት እንደው ሚካኤል ይስጣት። እንደው አይ እህማ እንደው እኮ ተጨነቂ ሲልሽ ነው እኮ። ምን ይደረግ ወልደህ አላየኸው? አልፈርድብህም ልጄ። እሱስ እውነትሽን ነው። የት ይገባሃል? ቆይ አረቄውንም ይዛ ትምጣና እንጫወታለን። ደምን እንዴ እማ አረዲያቴ አረንሸገላ ማነሽ? አያን አንቺን እኮ ነው አያልዬ ነይ። ደምለው አረቄ ከጠጣ በኋላ በስሜት ተነድቶ ወደ አያል ይጠጋ ይሆን? መቼም ጉድ ነው። ዮናስ ግን ቀኑ ጨልሞበታል። አታሎ ያመጣው ገንዘብም ጠፍቷል። የት ይገባል? የእርገጤ ቁጣስ በምን ይበርድ ይሆን? ተከታዩ ክፍል ምላሽ ይኖረዋል። ዳዊት አማረ፣ ሰለሞን ሉልሰገድ፣ ነብዩ ባዬ፣ ትዕግስት አለሙ፣ ሶፊያ መሐመድና ካሳዬ ገበየው የተጫወቱላችሁ ሲሆን አዘጋጁ ዳንኤል አያሌው። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት እንኳን አደረሳችሁ። የፖፑሌሽን ሚዲያ ሴንተር አዲሱ ዓመት 1995 የሰላም የጤናና የሥራ ዘመን ይሆንላችሁ ዘንድ ምኞቱን ይገልጻል። የፕሮግራማችን ተከታታዮች እስካሁን ከተላለፉት የቀን ቅኝት የድራማ ክፍሎች ውስጥ አንዳንድ ጥያቄዎችን ለአድማጮቻችን ለማቅረብ እንወዳለን። ለጥያቄዎቹ መልስ ከሚልኩልን መካከል ከየክልሉ ለተወሰኑት አድማጮች ሽልማት በደብዳቤ አድራሻችሁ መሰረት የምንልክ መሆኑን እንገልጻለን። ጥያቄዎቹም የሚከተሉት ናቸው። 1. እስካሁን በተላለፉት የቀን ቅኝት ድራማዎች ውስጥ ከተጫወቱት ገጸ ባህሪያት መካከል በድርጊታቸው በይበልጥ የወደዱት ወይም የወደዷቸው እነማን ናቸው? ለምን? በድርጊታቸው ያልወደዷቸውስ እነማን ናቸው? ለምን? 2. እስካሁን ከተላለፉት የድራማው ክፍሎች በተለየ ሁኔታ የሚታወሱት ነገር አለ? የትኛው ነው? 3. እስካሁን በተላለፉት ድራማዎች የተገነዘቡት አዲስ ነገር ምንድን ነው? 4. በድራማው ላይ ምን ቢሻሻል ይጠቅማል ይላሉ?
ወደ ዛሬው ክፍል ስናልፍ ውሏችን ጤና አዳም፣ አስኳልና ፍቅር አምባ ነው። አያይዋርገጥ ምሽቱን ብቻ እኮ አይደለም ማየት ያለቦ ከተናደዱ ጣውንቶትንም አስደሰቱት ማለት አይደለም። እሱማ አስኳላ ገባሁ ሀብት አለኝ ብሎም አይደል እኮ እንዲህ አይነቱን ሰው ፊት ለፊት አይደለምና አዩ የሱ ፍላጎት ምሽቱን ፈልጎ መሰለው አይደለም። እርሶን ማቃጠር እኮ ነው ሳልደርስበት ሳልነካው። አያያርገጥ የዋህነቱ እኮ ነው የሚያሳዝነኝ። ይመስለኛል ይህቺ ልጅ ተብዬዋ ብርማ ከአያቷ ቤት እንደምትወርስ ያውቃሉ አይደል? እናሳ እኔ ቤቱን አልፈልገውም እናቴ መታ እንድትኖርበት እሰጣታለሁ ትል ይሆናል። መኖሪያ ሰጣት። ብር ወዳጁ አባቷ ቶሎ ምን ያስባል? እስቲ ገምቱ። አንተው ንገረኝ። ከእናቴ ጋር ታርቁና አብራችሁ ኑሩበት ስትለው ተሽቀዳድሞ እሺ ወይ ጉድ እርገጤ! እንዲህ መጫወቻ አልሁን። ሰው ሁሉ እንደርሷ አይምሰሎት አያርገጤ። ሰርስሩን ነው ሲያደባ የሚገኘው። እንደው ልቀቀኝ። እሷማ እኔን ገላ አትሄዳትም። ምንዳ ምን ያደርጉ አያርገጤ፣ ይቺ ነቀዝ ናት እንጂ እሷንማ እመቤቴ አትማረኝ አልምራትም። ጫኔ ለኝ አለቆትም ጋሽ እርገጤ። አትሄዱም እንዴ? እኔ እኮ አገር ጉድ የሚለውን ከጀርባዎት የሚሰራውን ጉድ እንዲያውቁ ብዬ እንጂ በልህና በንዴትማ እነዚህን ሙታኖች ገለው እስር ቤት አይማቁቁም። ያሰብልኝ የሚመስለኝ ስትለኝ ነው። በቁሜ ሲገሉኝ ዝም ልበል? አሁን ምን ያመጣሉ? እሱ ማድረግ ያለቦ ሌላ ነገር ነው። እሱን ስሙኝ። ከዚህ በላይ አልሰማህም ጫኔ። እግዚአብሔር ይስጥልኝ። አሁን ግን ተወኝና ከጠላቶቼ ፊት ደርሼ አንዳቸው ነው ሌላ የተዶለተቦትን ጉድ ትተው ገና ለገና ሚስቴን ተቀማ ብለው ሌላ ነገር ውስጥ ቢገቡስ? የፈለገው ይምጣ። አያርገጤ ይሰሙኛል? እንደ ሌላው ሰው እርሶን ከጀርባ ማሽሟጦት አቅቶኝ አይደለም። ችግሮ ችግሬ ነው ብዬ ነው። እሺ ምን ላድርግ? ምን እንደው አሁን ምን ሁን ነው የምትለኝ? ባሽ እግዚአብሔር ያክብሩ። ልብ ብለው ይስሙኝ። ጠላቶቹ ማለቴ ምሽቶና ልጆ መርጌታ ቤት ለምን እንደመሸጉ ይገባዋል። እኔ እንደሚያማልዷት መቻጣሁት። ምን ነፍስ አባቴም ቢሆኑ እኔ እርገጤ መልጃ አሻኝም። መርጌታም ቢሆኑ በአይቀየሙኝም። ምን ያስገለፍጥሃል? አይ ዋርገጤ ከለኝነት ውጭ ምንም እኮ ነገር የለውም። አሁን ለመርጌታ አክብሮት ሊሰጡ ነው። አንዱ አጣማጅ መርጌታ ደግሞ ውስጥ ምን ዶላቸው? አልሰሜን ግባ በሉት አሉ። መርጌታ የቀበሌ ፍርድ ሸንጎ አባል ስለሆኑ ከእርሶ ጋር ያፈሩትን ጥሪት እኩል እንዲያካፍሉ በእርሶ ላይ ለመወሰን ነው መርጌታ ቤት የሙጥኝ የተባሉት። ምን መርጌታ? የኔ የኔ የእነሱ መርጌታ በሉ እንጂ ሰው አለ መስሎታል እርሱ። ኧረ እመቤቴን በደልኩሽ። እኔ እርገጤ 5 ሳንቲም እንደው ድንቡሏን አታገኛትም። ሁለት ሞታለ እንዴ እኮ። አሁን ማድረግ ያለቦ ከነርሱ ጋር ሄዶ ራስን ማስናቅ ሳይሆን እቤቶ ድረስ ይምጡ። ያኔ መልሶን ያዘጋጃል። እኔም አለውሎት። ወይ ምን እንደ አንቺም እግዚኦ አንተ አምላክ እግዚኦ። ገንዘብ ማይለውጠው አለ። ይሄ አሲዳ እሱ ነው የኛ ጠንቀኛ። ኑ አሁን እንመለስ። ደግሞ በሌሉበት ቤት ሆን ያድርጉትና ያን እንታያለን። ኧረ እርገጤ አንተ እውነትም እንደው እንዴት ተንቄያለሁና። አያደርጉትም አይባሉ። ይህንን የዶሎቱ በሌሉበት ቤት ሆን አይዘርፉም አይባልም። ኑ እንሂድ ይልቁ ነው። እሺ
ደጄ ድረሱና ወይኔ ወይ እነሱ ወይኔ እርገጤ ሙቻለሁ እኮ። ቀስ ይበሉ እንዳይወድቁ። ንዴት ምንም አይሰራም። ቀስ ብሎ ጉድ መስራት ነው የሚያዋጣው። እሺ ወይ ነዶ ወይ ነዶ ወይ ነዶ። እንዴ ማናት ከእርሶ ቤት የምትወጣው? ነይ ነይ ማነሽ ነይ። አዩ ውብ አለም ናት። ዕቃ እያሸሽት ይኸዋ የፈራሁት አልቀረም። የእናቷም የእሷም ዕቃ ነው። አዩ ነይ እያርገጤ። እንዴ አይ የሆነ ዕቃ ነው እንዴ የምየለው ያንተ አይደለም አብዬ። ያዝልኝ ያዝልኝ እንዳታመልጠኝ። ነይ ቁሚ ብያለሁ ቁሚ ብያለሁ። ግዴለሽም ትትዬ እንመለስና እንየው። እንደገና ለገና አንድ ፍንዳታ ፈርተንማ ገንዘባችንን አናጣም። ይሁን ደግሞ እንደማይሆን ነገር አትስራ። ልጁ እዛ ይጠብቀናል። እንዴ አንቺ በምን አወቅሽ ያለሽው ከኔ ጋር? አይ ስለ ንዴቱን ማለቴ ስትፈነክተው የነበረውን እልሁን አይቼዋለሁ። ግዴለሽ ምንም አያመጣም። ይሁን ደግሞ እንደው ተሰማኝ። እንደው ሰማኝ። በቃ አንድ ነገር ቢመጣ ጣጣቱ ለኔ ነው። ለምን እንዲህ አልሽ? ለምን አለ ከደህና ቤት አስወጥቼ በኋላ አንድ ነገር ብትሆን ምን አፋለኝ? ወይኔ ቲቲ ምንም የሚያስፈራ ነገር እኮ የለውም። አለው ዮኒ በቃ ትሰማኛለህ? አለው በቃ ብለሽ ነው። እሺ ሰው እናስልክ ምን ከዛ እናስልክና ጎረምሳው ካለ ይነግሩናል። ከሌለ ሰዎቹ የሚለቁን እኮ ነገሮች አይደሉም ዮኒ። ማት ዕቃ እኮ ተሰባብሮባቸዋል። እንዳዩን ነው የሚያስይዙን። ምን አይነት ጣጣ ነው እንደው። እሺ ምን ይሻላል ዮኒ? በእናትህ ለዛሬ ብቻ ስማኝ። እንደው ሌላውን ተው። ነገር በርዶ ነገ ተነጎዳ ቢሆን እንኳን እሺ። ያ ሁሉ ትርምስ ከተፈጠረ በኋላ በምንፈለግበት ሰዓት ፈተት ብለን አይናቸው ስር እንሄዳለን። በላ ነገረኝ። እሪቱ ሲያስፈራ አስፈራ ዮኒ። እኔ ደግሞ ከአንተ ጋር ከሆንኩ ምንም እንደው ሞት እንኳን ቢመጣ አይደፍረኝም። እግዚአብሔርን ያው እሺ ቆይ እንደዚያ ካልሽታ ማለቴ ሞት ካልደፈረ በቃ ተመልሰን እንሂድና ከጠረጴዛችን ስር ገንዘቡ እሱን ማን አለ? እሱን ዘግተነዋል ዮኒ። ነግሬሃለሁ። ፋይል ተዘግቶ ወደ መዝገብ ቤት። እሺ አሁን ምን ይሻላል? ወይኔ ዮናስ እሱንማ ትተነዋል እኮ ዮኒዬ። በቃ አንቺን በሌላ መንገድ ዞረን ቤትሽ ላድርስሽ። አንተስ? በቃ እኔማ አንዱ ጋር እሄዳለሁ። ምንሽ በዚህ ሁኔታ ምንም የማደርገው ነገር የለም። ጠዋት እደውልልሻለሁ። አይሆንም፣ የትም አትሄድም። በቃ ልጆች ጋር ሄጄ አድራለሁ። አንቺ ግቢ። ነገርኩህ ዮኒ። ውይ የማይመስል ጨዋታማ አትጫወትብኝ። በእናትሽ ቲቲዬ አንቺ ከኔ ጋር እንድትሰቃይ አልፈልግም። ስለዚህ ዮኒ አንተም እኔም አንሄድም። ስታስበው አንተ መንገድ አድረህ እኔ የሞቀ አልጋ ላይ የምተኛ ይመስላል ዮኒ። ምን አለበት? ጨካኝ ነው። አንተ ብትሆን ታደርገው ነበር ማለት ነው። ይኸውልሽ እንግዲህ ጀመረሽ። ልክ ቆይ ለአንቺ ብዬ ብቻ የማደርገውን ነገር ሁሉ ለክፋት ለምንድን ነው የምትመለከችው? ክፋትማ ነው። አብረን ወጥተን ተደስተን አምሽተን ድንገተኛ ችግር ደረሰብህ ብዬ ትቼ ልሄድ? እኔ አንዴ ወስኛለሁ። በቃ በዚህ ሁኔታ ማንም እንዲያኝ ወይም እዚህ በባዶ ሌሊት አንቺን ማስቸገር አልፈለኩም። በቃ ኦኬ። በቃ እንዲህ ከሆነ ሊሊ ጋር ደውዬ ልመጣ ነው እላታለሁ። ሰርቪስ ቤት ስለምታደር ማንም አያየንም። እኔ እናንተ አለችስ? ቆይ አለችስ? ለሞክር ግድ የለም። ደግሞ የት ትሄዳለች? ይልቅ ሳንቲም ኪስ ውስጥ ካለ ስጠኝ ዝርዝር። ቆይ አለ መሰለኝ እንጂ የት ትሄዳለች በዚህ ሰዓት? በል መጣሁ። እሺ ጠብቀኝ። እዚህ ጋር ነው ደግሞ እንዳትከተለኝ። እንዴ ብቻሽን? ኦኬ ነው። አይ ደግሞ እንደው ባለ ሱቁን አውቀዋለሁ። ከወንድ ጋር መሆኔን ካወቀ ጠላት ከሩቅ አይመጣም። ይሁንዬ ፋዘር ጓደኛዬ ጋር ብዬ ቶሎ በይሽ ቶሎ በይ። እጠፋለሁ። እኔማ ከቤት አስታርቀዋለሁ እንጂ ባዶ እጁን ከቤት ወጥቶ ምን ያደርግልኛል?
ያ እንደውም ለአምሮትን ችግር ላይ ነን ብር ይዘሽልኝ ነይ እላታለሁ። ብሩን ካመጣች በኋላ ችግራችንን ትሰማለች። ቸራቷ ጉዳይ መጀመሪያ ብሩ። አይ ቲቲ ጀላቴ ስልክ እስኪ እንግዲህ እሷም የለችም። ዮናስ ላይ ሲሆን ብቻ ነው። ብራቮ እየጠራ ነው። ሄሎ ሄሎ፣ ለአምሮት አለች? የት ሄደች? እሺ ሌላ ማን አለ? ሁሉ ምንድነው ነገሩ? ውሸታም ምን ሆነው? በጣም ደክሟል። ቤቱ ዮናስ በልጃቸው አትይኝም? ኦኬ አይ በቃ ተይው። የላምሮት ጓደኛ ነኝ። ኦኬ ባይ። ሄሎ የት ሆስፒታል ናቸው? ይቅርታ። ኦኬ ቻው። ሺት እንካ 3 ደቂቃ ብቻ ነው። ሺት ዮኒ የት ነህ? እዚህ ነኝ። ና ከለልበልሽ በኋላ ደግሞ ና እንሂድ እንፍጠን። የት? ምን ሆነሻል እንዴ? ቲቲ ምን ነው ፊትሽ ተለዋል? ምንም አልሆንኩም ዮኒ። ና ወደ ቤት እንሂድ። እንልይ? ኖ እናንተ ቤቱ። የት? እናንተ ቤት። ቶሎ በል በእናትህ ዮኒ። ምንድን ነው? ምን ሆነሻል? ምን አይነት ጣጣ ነው? ምንም መሄድ ስላለብን ነው። በቃ ቶሎ በል። ቲቲ ከዚህ ሁሉ ነገር በኋላ እንዴት ነው ወደ ቤት የምሄደው? ምን ሆነሻል? ለምንድን ነው የማትሄደው? ቤት አይደለም እንዴ? ኧረ ጉዴ! ብር ዘርፌ እኮ ነው የጠፋው። ጥሩ ስራ ሰርቼ መሰለሽ እንዴ? ቢሆንም እንሄዳለን። ገንዘብ ማለት ደግሞ ምንም ማለት አይደለም ዮኒ። ግድ የለም ተረጋጋ። በእናትሽ ቲቲ፣ በፍጹም የማይሞከር ነገር ነው እንዴ? እኔ እንደዚህ አይነት ነገር እንዳደርግ አታስገድጂ ዮኒ። ግን ለምንድን ነው ግን የማትሰማኝ? ይሄንን አልሰማሽም። በቃ ትሰማኛለህ። እናንተ ቤት መሄድ ያለብን የግድ ነው። እሺ ቆይ የት ነው የደወልሽው? እኛ ቤት? አዎ እናንተ ቤት ነው። ና እና ለምን? ምንድን ነው? ምን ነው? በአስቸኳይ መሄድ አለብን ዮናስ። ትልቅ ችግር ቤት ውስጥ ተፈጥሯል። የምን ችግር? ያንተን መምጣት የሚፈልግ ትልቅ ችግር። ምንድን ነው ቲቲ? ቆይ ምንድን ነው? አረበቀኝ እንደው ጠጣሁ እኮ ወይ አለቴ። ዛሬስ የምን በቃኝ ነው ያለ ነው ቤታችን። ቅጅለን ልጅ ይሄው። አይ ሞያ እንደው እጅሽን አይቆርጥመው አንቺ መዋ። ዛሬስ እኔ እንደው እኔ እንጃ ከነገር ጋር እንደው ይቅርብ እባክሽ። እየነገርኩ ያለው ከወዳጅ ከዘመድ እንዴ ምን ይመጣል አይደለ አያልዬ? አዎ እኮ እስቲ አያልዬ እንደው በደምሌ ሞት እንደው ያችን ድምጥሽን እኔና በጨለማ ምን አለ እስቲ ትንሽ አንጎራጉሪልን እንደው። እኔ ተፈራለሁ ማማ ሆኗል። ምን ያስፈራሻል? ሰው ቤት አይደለሽ? በምሽት እንዲህ ወሬ ቤት ውስጥ ምን ይላል? ኧረ ምሽት ይገላ ሀዘን የለብን ያለነው ደስታ ላይ ነው አይደል እንዴ? ደምልኝ እኔ የምለው እንደው ከፈራች ተያት አታስቸግሪያትነት። ዘፈን አሁን እንደው ምን ያደርጋል? ይሄ ደግሞ ምን አለበት? በያልዬ ያቺ ቤትሽ ቁጭ ብለሽ የምታንጎራጉሪያትን እንደው አፈርስ ሆነልሽ እንዳላት ወይ አንተን እኮ አፍራ ነው ደምልኝ። ፍቀድላት እስኪ። ወይኔ ቆይ እየጠበቅንሽ እኮ ነው እናቴ። ጎሽ እንደው አፈር ልብላል። እሰይ አይዞሽ በይ። እንግዲህ እናንተ ነገር ነቃ በደማጠ ይሄ ደግሞ
እንግዲህ እንዲህ አላችሁ። ማታካዝ ምንድን ነው ልብን ወዲያ ጥሎ ተኬድ አይኬድም መለስ ነው በቶሎ ደጃፍን ዘጋግቶ ብቻውን ያደረው በሩን አይከፍትም ወይ ምን አግደረደረው? አቤት 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 አይደርስ እውነትሽን ነው ልጄ። ሳይ አይት ሙች እንደው ድርጥ ነው ይሄ ተልቦ አያሳዝንም? ደምልዬ በጣም ነው ያሳዝናል። ምወይ ያሳዝናል፣ ያሳዝናል። እንዴት አያሳዝ እንኳን ለአንተ ለእኔም አንጀቴን በልቶኛል። ወይኔ እንዴ! ታዲያ ቆይ ለቅሶን አሁን ምን አመጣው? ነች ጠጣይ ደምልኝ ወይ አላያለ አያለ እንዲያውም በጣም ጠጣው ስልሽ ወይ ወዲያው ወድጄዋለሁ። ሙች ነው ብለሽ ወድጄዋለሁ። እንዴት አይወደው? ምን ይሽጠላል ልጄ? ለኔም ድገሚ። ኧረ ወይ ወቃሻል እንዴ! በሉ እኔ እንቅልፍ የመጣ አረክ እውነትም መስከሬ ነው። እችን ጨርሷት። ውይ ኧረ ውይ ልጄ ሙች በቃ ያፈርት ሆነ። ኧረ ጠላት ሻፈር ይጠጣ። እችን ብቻ እንዲሁ እችን በየምን ሊሞት ኧረ ያጣጣው እኮ እንዴ አፈር ትበላ። አፈር ብላ በይ በቁሜ ልጨርሳት። አምጪ ቁጭ በላ ያዝ ያዝ። አቤት 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 የምን አቤት ጠጣይ ኧረ አይ ምን አረቄው ነው? አንተ ግን እንዲሁ ሀዲሮ ቀንሰሃል። ምን ሆነ? አረቄው ነው? አዎና እንዴ ያኔ ከኛ ጎረቤት ትጠጣ ታመሽም አልነበር? አይ ያኔማ እንደው ኧረ ወይኔ ሙሉ እንዴት አስታወሹ? እናቴ ትትገባም ትትወጣም አይህ ነበረ እንዴ ትዝ አይልህም? ተያ ቤት አረቄ አልቋል ትትባሉ ከኛ ቤት የገባችሁት? አይ እኔ እንጃ ገብተናል። አዎና ከጎሽ ጋር ነበርክ። ከኛ ጋር አይሸጥም ትላችሁ ከሌላ ቦታ ገዝታችሁ ተመልሳችሁ መጣችሁ። እንግዲህ አይ ይሆናል ጎሹ ካለ እንግዲህ ምን ከዚያስ የደምሌ ነገር ያማ ጎሹ እየጎነታተለት ያስቸግረኝ ተዋቲ ብሎ ተአላው ተሱ አይደምሌ ድሮም እኮ ዲያና ሊጫወቱ የነበረውን ጎሹ እየረበሻቸውና ተመልሸው ሄዱ። ቲያ ወዲያ ጎሹ እንዲው ጥልት ታረኩት። ታየው የሚከብደኛል። ለምን ሰው መጎነታተል ይወዳል? እሱስ ደምሌን ይዞብሽ ስለሄደ ነው። የርሰረ የልባው ቃቆሎት እንዴ ደምሌ ጠጣይ ጠርሙስ እኮ ባዶ ነው። ቆይ ጓዳ አለ። ቆይ ማን የላምጣው ይጨልሙሃል። ሸምበቆ የሴት ቆንጮ እኮ ናት። እንደው አሁን አንቺም ሌላውም እኩል ሚስት ትሆናላችሁ። ወይኔ ዛሬ ነው አለኔ እንጃ ነው ለሳምንት ማለነስ እምቢ እያልክ ይኸው ትጨልጣለህ። እኔ ሄጄ ልተኛ። አራሪ አሁንም ደግማለሁ ነች ወረግ በልድገም ደህና ደሩ ማታካዝ በዲናው ለፈል ወዲያ ጥሎ ማሆነሽ ቆይ አያሌ አያል አራሃይ ያበል ተዋት እያንጎራጎረች ነው። ተዋት ያውን አይከፍትም ምን አግደረደረው። ኦይ መጣሁ። አረገኝ የት ትሄድ? በል ልጄ ና በሩን ዝጋ። ደህና ደሩ። እንጂ ምን እየሰራሽ ነው? እየታጠብሽ ነው እንዴ? እያንጎራጎርኩ ስሰራ ስለቆየሁ ልታጠብ ብዬ ነው። አረቄውሳ ታዲያ? ጉይ ደምልኝ አፍሬ እኮ ነው የቀረሁት። ወይ እንዴ! ኧረ ጉድ! ለምን ቆይ ንገሪኝ እንጂ ለምን ነው ማፈሪ? ኧረ ቆይ እንዴ! የት ሄዶ ሳናውቀው ጠጥተነዋል። ታዲያ ያውና አሁን ይሄ ምን ያሳፍራል እናቴ? እንዴ ጨዋታው ቲዴራ የጠጣነውንም ረሳ ነው። ሰክር ይሆናል ብዬ አይንህን ማፍሬን የቀረሁት። ቆይማ ደብል አንድ ልብስ የልበስ
ከእንደገና አንጎራጉሪልኝ ሙች እንደ አትልብስ ልቀቀኝ። እንዲህ እሱ ልብስ የልልበስ። ይኸው እኔ እጮሃለሁ። ይኸው ስትሰፍኝ እኮ ነው አንቺ ስትጮይ ሙች እንዲህ አያልሙሽ አምርብሽ በመቤት እንዲህ አንተ እንዲህ ደምል እንዲህ ኧረ ስንጎትልህ እንዲህ አንተ ማገላ ልጠራቸው ዋይ ብዬ ኧረ ልብስ የልልቅ አንተ እንዲህ ነገርኩ እጠራቸዋለሁ። ምን ብለሽ አንተ ደምል ኧረ ትሄድ ልብሴን እንዲህ የተሸነፈ ይመስላል። እማገላም እቅዳቸው ሳይሰምርላቸው አልቀረም። አንጓችን ምን ይበጃት ይሆን? የዮናስ አለመኖር ወይዘሮ ሙሉን ለጤና እክል ዳርጓቸዋል። የዮናስ መገኘት ግን ከህመማቸው ያድናቸዋል። እሱስ ወደ እናቱ ይመለስ ይሆን? በተከታዩ ክፍል እንመለከተዋለን። ድራማውን የተጫወቱት ዳዊት አማረ፣ ሰለሞን ሉልሰገድ፣ አበባ አስመላሽ፣ ትዕግስት አለሙ፣ ነብዩ ባዬ፣ ሶፊያ መሐመድ፣ ሰላማዊት ፈቅበሉና ካሳዬ ገበየው ነበሩ። አዘጋጁም ዳንኤል አያሌው።